يجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما وأن لا يجعل فينا ولا معنا شقيا ولا محروما. يسير درساتشن عندك التلانة يالو نبينا عليه الصلاة والسلام لما اداكم ያልተለመደ ማንም ሰው ሊያቃቸው የማይችላቸው ጥያቄዎችን እንደጠየቋቸውና እነዛ ጥያቄዎችን አላህ Subhanahu Wa Ta'ala ማብራሪያ እንደሰጣቸው አይተናል። እነዛ ጥያቄዎችንም በዝርዝር ለማየት ሞክረናል። አንደኛው አስሐቡል ከህፍ የነዛ የዋሻ ወጣቶች የሚባሉት አላህ በእነሱ አንድ ሙሉ ምዕራፍን በእነሱ ስም ስለሰየመላቸው ሰዎች አይተናል። ሱረቱል ካህፍ። ሁለተኛው ከምስራቅ ምዕራብን ወይም ምድርን ያዳረሰን ስለ ذل قرنين ويسألونك عن ذي القرنين ብሎ አላህ እዛው ሱራ ውስጥ የተረከልንንም ለማየት ሞክረናል። ያውላ ሶስተኛው ደግሞ እንዲሁ ስለ ሩህ ምንነት ሩህ የሚባለው አንድ ሰው ሩህ አለው ሩህ ወጣች ሩህ ተነፋበት የምንለው ጉዳይ ምንድነው የሚለው ነገርንም አላህ በሱረት አልኢስራእ ላይ ምላሽ እንደሰጠበት አይተናል። ወይሰሉነካ عن الروح قل الروح من امر ربي ብሎ አላህ ያለው ማለት ነው። ይሄን ሁሉ ነገር አደረጉ አቃታቸው። ዛሬ የምናየው አንድ በጣም ከባድ ምናልባት በዚህ ዘመንም ዛሊሞች በየጊዜው የሚደጋገሙት የሆነን አንድ ተግባርን ሲፈጽሙ እናያለን። እሱ ምንድነው? አልሙቃጣዓቱ አልዓማ ጠቅላይ የሆነ ማዕቀብ አጠቃላይ የሆነ ማዕቀብን በእነዚህ ሰዎች ላይ መጣል። ሚሳቁ الظልሚ ወልዑድዋን የበደልና የጥላቻ የጠላትነት ቃል ኪዳን እንዴት ነው የተከሰተው? ምንድነው የሆነው? ማን ላይ ነው ይህ ውሳኔና ይህ ብይን ተግባራዊ የተደረገው? ፍጻሜውስ ምንድነው የሆነው የሚለውን በዝርዝር ምናይ በጣም አስደናቂ የሆነ አንዳንዴ አላህ በቁርአን የሚነግረን ነገር ከዛሬ 1400 ዓመት በፊት ወይም ደግሞ ዓመታት በፊት የነገረን ነገር ዛሬም ሲፈጸም ስናይ አላህ ራሱ በቁርአን ይጠይቀናል። አተዋሰው ቢሂ ይላል። እነዚህ ዛሊሞች በዘመን የተገናኙ አይደሉም። 1400 ማለት ረጅም ዓመት ነው። ብዙ ክፍለ ዘመናትን ነው ያስቆጠረው። ያኔ ዛሊሞች ያደረጉት ያሁኖቹ ሲያደርጉ ስታይ እነዚህ ሰዎች እንደው አደራ ተባባሉ እንዴ ብሎ አላህ Subhanahu Wa Ta'ala ይጠይቃል። ከዛ በስተፊት የነበሩ ህዝቦችም ነቢያቶች ላይ ተመሳሳይ ነገር ሲያደርጉ የነበረውን ነው የሚጠይቀው አላህ ማለት ነው። يقول زادت حيرة المشركين إذ نفدت بهم الحيل ግራ መጋባት የሙሽሪኮቹ ግራ መጋባት ጨመረ ይላል። ለምን ሲባል መላ ጠፋቸው። ይሄን ቢሞክሩ ያን ቢያደርጉ አልተሳካላቸውም። ይሄ በዚህ ሁሉ ባለፉት ደርሶች ላይ ልናይ እንደሞከረን ሰሃቦችን አሰሩ፣ ድንጋይ ላያቸው ላይ ጫኑባቸው፣ በጋለ ብረት ተኩሷቸው፣ አንጠልጥሎ በጪስ አጠኗቸው፣ አነቋቸው፣ የተወሰኑትንም ጭምር በስቃይ እንደሞቱ አድርጓቸዋል። እንደና ሱመያና እንደና ያስርን ማለት ነው። የአማርን አባት አማር ኢብኑ ያስር። ከዛ በኋላ ቁርአንን ቻሌንጅ ለማድረግ ሞከሩ። ነብዩን አለይሂ ሰላም ስም ለማጠልሸት ሞከሩ። ያልፈነቀሉት ድንጋይ የለም። አንድ ጊዜ በጉልበት ሲሞክሩ፣ ሌላ ጊዜ በማባበል ሲሞክሩ፣ በገንዘብ በስልጣን በሴት ቀይን የምትለውን ብቻ ተውልን ብሎ ብዙ አማራጮችን ሞክሩ፣ አቅቷቸዋል። ስለዚህ
አሁን ግራ ሲገባቸው ደግሞ በሌላ መልኩ ደግሞ በጣም የከበዳቸው ነገር ምንድነው? ወወጀዱ በኒ ሃሽም ወበኒ አልሙጠሊብ ሙሰሚሚን على حفظ النبي صلى الله عليه وسلم። በሌላ ደግሞ በጣም ሳንካ የሆነባቸው በኑ ሃሽም እና በኑ አልሙጠሊብ ሙስሊሞቻቸው ሆኑ ካፍሮቻቸው ጸንተዋል ነብዩን አለይሂ ሰላቱ ወሰላም በመከላከል ላይ የልጃችንን አሳልፈን አንሰጥም የሚል ሁሉም ዩናኒ መስሊ በአንድ ድምጽ በሙስሊምና ላይ ያሉትም በኩፍር ላይ ያሉትም ነብዩን በመከላከል ላይ አንድ አቋም ነው ያዙት። ይህ ደግሞ በጣም ለነሱ ፈተና ነው የሆነባቸው። ወልቂያም ዱነሁ ካኢነን ማ ካን የፈለገ ነገር ቢመጣብን እንከላከለዋለን እኛ ሁላችን ካላለቅን በስተቀር ሙሐመድን ጫፉን የሚነካ አንድ ሰው የለም አሉ። ይሄንም ብለው ማን ሙስሊም አይደለም ሙስሊም ብቻ አይደለም ሙስሊሙም ወካፊሩም በጣም ሰዎች የበለጠ እንዲያብዱ እንዲበሳጩ ግራ እንዲጋቡ ካደረጓቸው ነገሮች ውስጥ አንዱ ይሄ ነበር። ፈጅተመዑ እዛ በኋላ ሌላ ሁሉም ላይ ማዕቀብ ለመጣል ተሰበሰቡ ይላል። የት ፊ ኸይፊ በኒ ኪናና በኒ ኪናና መንደር የሆኑ ጎሳዎች አሉ። ምናልባት ሐጅ ያደረጋችሁ ሰዎች መስጂድ አልኸይፍ የሚባል አይታቸው ከሆነ ጀመራት አካባቢ ያለ በጣም ብዙ መናራዎች ያሉበት መስጂድ አልኸይፍ ይባላል። እዛ አካባቢ ነው ኸይፍ በኒ ኪናና የሚባል። እዛ ተሰባሰቡ። من وادي المحصب فتحالفوا على بني هاشم وبني المطلب እነዚህ ሰዎች ይህ ሀገራችንን የበጠበጠ ያለን ሰው መሐመድ የሚባልን ሰው አሳልፎ ሊሰጡን ፍቃደኛ አይደሉም፣ ሊያስቆሙልንም አልቻሉም። ሙሐመድን ለብቻ ከምናሳድድ አንድ ላይ ሁሉንም ልንቀጣቸው ይገባል የሚለው ላይ የጋራ ስምምነት ደረሱ። ስምምነቱ ምንድን ነው የምለው? አላ ዩናኪሑሁም ከነሱ ላያገቡ ልጆቻቸውንም ለነሱ ላይድሩ፣ ወላ ዩባይዑሁም ላይገዟቸው ላይሸጡላቸው፣ አንድ ነገር ላይገዟቸው ላይሸጡላቸው። ይህ መግዛት መሸጥ ማጋባት አይደለም። ወላ ዩጃሊሱሁም አብሯቸውም ላይቀመጡ እነሱ በተገኙበት ቦታ ላይገኙ እንዲያገሏቸው፣ ወላ ዩኻሊጡሁም እንዳይደባለቋቸው፣ ወላ የድኹሉ ቡዩተሁም በሐዘን በደስታ በሰርግም በለቅሶም ቤቶቻቸው ላይገቡ። አያችሁ ማዕቀብ ሙሉ በቃ ሒሳር ካሚል ማለት ነው። ይሄ ኢኮኖሚያዊ ማህበራዊ እቀባ ማለት ነው። ወላ ዩከልሙሁም ላያናገሯቸው ምን እስኪያደርጉ ድረስ ይሄ ሁሉ ነገር አስቡት። እነዚህ ሰዎች ማህበራዊ ትስስር አላቸው፣ ንግድ አላቸው፣ ስራቸው ሄዶ አንድ ላይ የሚመለስ ከአንድ ዘር ሐረግ የመጡ ከቁረይሽ ከሚባል የመጡ ናቸው። እነዚህ ረሱል ሰላም አጎቶች ያጎት ልጆች የቅርብ ሆኑ እንጂ ሁላቸውም አንድ ናቸው። ጭካኔያቸውን ግን ተመልከቱ። እነሱ ለይቶ ከበኒ ሙጠሊብና በኒ ሃሽም ውጪ ያሉት አንድ ላይ ሆኖ እነዚህ ሰዎች ላይ ይህንን ማዕቀብ ጣሉ። ምን እስኪያደርጉ ነው ይሄ ሁሉ የሚሆነው? حتى يسلموا إليهم رسول الله صلى الله عليه وسلم للقتل محمدin እስኪያስረክቧቸው ድረስ። የሚያስረክቧቸው ለምንድን ነው? ሊያስሯቸው ከሀገር ሊያባርሯቸው የሆነ ነገር ሊቀጧቸው አይደለም። ይሰጧቸዋል እንዲገሉት። ሙሐመድን ያስረክቡናል፣ ሙሐመድን እንገለዋለን። ያንን ስናድርግ ብቻ ነው ይህንን ማዕቀብ ልናነሳ የምንችለው አሉ። አስቡ በጣም ምን ያክል ጭካኔ የተሞላበት። እነዚህ ሰዎች ነጋዴዎች ናቸው። እህል አካባቢው ላይ አይበቅልም አይደል? አባታችን ኢብራሂም እንኳን መጀመሪያ ልጃቸውን እስማኤልን ከእናቱ ጋር እዛ አስቀምጦ ሲሄዱ ምንድን ነው ያሉት? ረበና ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይሪ ዚ ዘርዕን ዐንደ በይቲከ ልሙሐረም። እዛ አካባቢ ዛሬም ድረስ የሆነ ትንሽ ነገር እንደው በመከራ የሚበቅል ካልሆነ በስተቀር የሚበቅል ነገር የለም። እርሻ የለም፣ ደረቅ ነው፣ ድንጋይ ነው፣ ተራራ መሃል ነው ያለው፣ ወንዝ የለም። ስለዚህ አብዛኛው ወይም ኦልሞስት ኦል ኑሯቸው የተመሰረተው ምን ላይ ነው?
ግመል ያረባሉ እረኞች ናቸው ለኮንሰምሽን የሚበሉት የሚጠጡት የሚለብሱት ግን በሚያደርጉት ንግድ ልውውጥ ነው ከሌላ ሀገር የሚያመጡት ወይ ከየመን ነው የሚያመጡት رحلة الشتاء والصيف ብሎ አላህ በቁርአን እንደገለጸው ወይ ከሻም ነው የሚያመጡት ማለት ነውና ማይገዙ ከሆኑ ማይሸጡ ከሆኑ ምንም ነገር የላቸውም ማለት ነው አሁን የኛ ሀገር ገበሬ አሁን ባይሸጥ ባይገዛ የሆነ አመታት መኖር ይችላል ጓሮ በሚዘራው ነገር በሚያረባቸው እንስሳት የሆነ ነገር ዘርቶ የሆነ ነገር እህል ሊኖረው ይችላል ግን አንዳንድ አካባቢዎች ደግሞ በአንድ አይነት ነገር ላይ ብቻ ዲፔንድ የሚያደርግ ማህበረሰብ ህይወቱን እንኳን ሊመራ አይችልም እንዳይቀላቀሏቸው እንዳይበሉ እንዳይሸጡላቸው እንዳይገዙ ቶታል የሆነ ማዕቀብ አደረጉባቸው የዚህ ማዕቀብ ደግሞ በጣም ክብደቱ እስካሁን በታሪካቸው ውስጥ ተደርጎ የማይታወቅ ምክንያቱም ቁረይሾች ዘንድ አይብ የሚባል ነገር አለ ነውር የሚባል ነገር አለ እንዲህ አይነት በደልን እንኳን በገዛ ልጃቸው በአካላቸው ላይ ማድረግ አይደለም ሌላው ላይ እንዳይደረግ እንኳን የተወሰኑት ታስታውሱ እንደሆነ ቀደም ሲል ባሳለፍናቸው ደርሶቻችን ላይ حلف الفضول የሚባል ለምሳሌ አለ የመካ ራሳቸውን ለመከላከል ሳይሆን ከሌላ ሀገር እህልን ሸቀጥን ይዞ የሚመጣ ሰው መካ ውስጥ ያለው ሰው እንዳይበድለው ገንዘቡን በጊዜ እንዲከፍለው የተበደለን ሰውን ለማገዝ የተቋቋመ አንድ የጋራ ስምምነት እንኳን ነበር አሁን ግን ያ ቀርቶ የገዛ ልጃቸው የገዛ አብጎቶቻቸው ወንድሞቻቸው የወጡበት ማህበረሰብ ላይ ነው ይሄንን ከባድና ዘግናኝ ማዕቀብ የጣሉት ማለት ነው ማዕቀቡ በቃል ብቻ የተጣለ አይደለም በታሪኩ ልብ በሉ وكتبوا بذلك صحيفة فيها عهود ومواثيق سند ነው የጻፉት እዚህ ሰነድ ላይ ቃለ መሐላ ከባድ የሆነ ቃል ክዳን ነው ያለው እዚህ ሰነድ ላይ የተፈራረሙት ምን የሚል ነው ያለበት ألا يقبلوا من بني هاشم صلحا أبدا بفصم كبني هاشم قال سمنة العالم أدرك ارك العالم فصم قدم يالناتشو نغروچن مولو بمولو تغباوراوي لما أدركنا ولا تأخذهم بهم رأفة حتى يسلموه للقتل رهراي ليزاتشو دما يجبا محمدن لغديا سكياس ركبواتشو درس هيك قال كدان የሚፈርሰው መቼ ነው ምንምስ በእርቅም በስምምነት ውይይት የውይይት በር የሚከክር በር የሚባል ነገር የለም መመካከር እርቅ መፈጸም በጉዳዩ ላይ አንድን ነገር ለመወያየት ፍቃደኝነት በፍጹም የለም ምን እስከሆነ ድረስ ሙሐመድን እጁን ይዞ አስረክቦ እንዲገሉ መፍቀድ ከዛ በኋላ ነው ይህ ቃል ክዳን ሊፈርስ የሚችለው ማለት ነው قال ابن القيم يقال كتبها منصور بن عكرمة ابن عامر بن هاشم ويقال نضر بن الحارث والصحيح أنه بغيض بن عامر بن هاشم ሶስት ሰዎች ናቸው አህሉ ሲር የተለያዩ ሰዎችን ማን ነው ጻፊው ችን ስምምነት ችን በጣም ኢፍትሃዊ የሆነች ጨቋኝ በዳይ የሆነችን ስምምነት የጻፈው በغيض بن عامر بن هاشم የሚባል ሰው ነው የጻፈው فدعا عليه رسول الله صلى الله عليه وسلم فشلت يده رسول الله عليه السلام دعاء አደረጉበት ከዛ በኋላ እጁ ፓራላይዝድ ሆነች ከዛ እጁ ማንሳት አልቻለም ከዛ ጊዜ ጀምሮ እጁ ፓራላይዝድ ሆነ አላህ እጁን ፓራላይዝ እንዲያደርገው እንዳይሰራ እንዲያደርገው ረሱል ሰላም ዱዓ አድርገውበት ማለት ነው በቃ ይሄን የሚቃወም ሰው አልተገኘም በወቅቱ تم الميثاق وعلقت الصحيفة في جوف الكعبة يزغنان سمنت تدرجه قال كدانيتو አመጣችና እነሱ በወቅቱ ምን ላይ ነው የሚጽፉት حصيفة النخل የቴምር ልጣጭ አለ ግንዱ ላይ የሚነሳ ነገር ማለት ነው እሱ ላይ ነው የሚጻፈው ወይ ቆዳ ላይ ነው የሚጻፈው ተጽፎ ካዕባ ውስጥ ተወስዶ ነው የተንጠለጠለው ድሮ ካዕባ ውስጥ የምንጠለጠለው ምንድነው ከዛ በፊት ቅርሶች በየአመቱ
ገበያ ቦታዎች አሉ መካ ዙሪያ ሱቁ ዑካዝ የሚባል አለ ሱቁ ዝልምጅነት የሚባል አለ እነዚህ ቦታዎች ላይ ይሰባሰቡና የግጥም ውድድር ይደረጋል የአመቱ አሸናፊ ግጥም እዛ ካዕባ ውስጥ ይንጠለጠላል በዚህኛው አመት ግን የተንጠለጠለው ምንድነው ይህ የዙልም ቃል ክዳን ነው በኑ ሃሽም እና በኑ ሙጠሊብ ላይ የተጣለው ማዕቀብ ከነሱ እንዳያገቡ ልጅ እንዳይድሩላቸው እንዳይገዟቸው እንዳይሸጧቸው እንዳያናግሯቸው ቤታቸው እንዳይገቡ ይሄ የሚል ዝርዝር ነገር ማለት ነው ይሄን ጽፎ ካዕባ ውስጥ አንጠለጠሉ ይህ ሲሆን ኮንሲኩዌንሱ ከባድ ነው ቅድም እንዳልኳችሁ ከባድ ውጤት ነው የሚያስከትለው ይህንን ያደረጉት ደግሞ እነዚህ ሰዎችን በቤታቸው ምናምን ሆኖ አይደለም ለብቻ ተገንጥሎ ማጎሪያ ቦታ ውስጥ እንዲገቡ ተደርጎ ነው ግልጽ ነው አይደል በየቤታቸው ሆኖ ምናምን በነፃነት እንድንቀሳቀሱ ምናምን ተደርጎ አይደለም ተመን فانحاز بنو هاشم وبنو المطلب مؤمنهم وكافرهم إلا أبا لهب وحبسوا في شعب أبي طالب كبني هاشم እና بني المطلب أبو لهب ብቻ ነው የቀረው እሱ ብቻ ነው በእነሱ ተቃራኒ የቆሙ ከሌሎቹ ከረሱል ሰላም ጠላት ጋር የቆሙ ከቅርብ አጎቶቻቸው አቡ ለሃብ የሚባል ሰው ብቻ ነው አቡ ለሃብን ታሪኩን ደግሞ በደንብ አይተናል ተበት የዳ እንዴት እንደወረደችበትና ገና ከጀምሩ ረሱልን አለይሂ ሰላቱ ወሰላም እንዴት አድርጎ ሲፈታተናቸው እንደነበር በደንብ አይተናል ባለፉት ደርሶቻችን ላይ ማለት ነው ሰዎቹ የት ላይ ነው የታሰሩት وحبسوا في شعب أبي طالب بأبو طالب شعب ማለት ሸለቆ በሁለት ተራሮች መካከል ያለ ክፍት ቦታ ነው ሽዕብ የሚባለው እዛ ቦታ በቃ ይሄ ማጎሪያ ካምፕ የሚባል ቦታ ወስዶ አጎሯቸው وذلك فيما يقال ليلة هلال المحرم سنة 7 من البعثة وقد قيل غير ذلك ماشي ነው ይሄ ጉዳይ ሰባተኛ ዓመተ بعثة ነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በሰባተኛ ዓመት ሙሐረም መጀመሪያ አካባቢ እንደሆነ አንዳንድ የሲራ ሰዎች ዘግቦታል ይላል በዚህ አይነት ሁኔታ ዘገቡ 3 أعوام في شعب أبي طالب 3 ዓመት አንድ ዓመት አይደለም አንድ ወር አይደለም ሳምንት አይደለም ዓመት አይደለም 3 ዓመት በአቡ ጣሊብ ሽዕብ ውስጥ ሸለቆ ውስጥ 3 ዓመት አሳለፉ መጀመሪያ አካባቢ ሁሉም ከየቤቱ ያለውን ይዞ ነው እዛ ቦታ ላይ የገባው ግልጽ ነው እያሉ ቀናት ሳምንታት ወራት እየሆኑ ሄዱ በዚህ ደረጃ ይጨክናሉ ተብሎ ብዙ አልተሰጋም ሰፊ ዝግጅትም ለዚህ ነገር ተብሎ አልተደረገም واشتد الحصار ማዕቀቡ እየበረታ እየጠነከረባቸው ሄደ ብሎኬጁ ማለት ነው ይገባቸዋል መቼም አሁን በዚህ ዓለም ለምሳሌ ገዛን እንዴት አድርጎ ለዓመታት 10 ምናምን ዓመታት አንደር ብሎኬጅ እንደሆነ አንድ ህዝብ በሙሉ ማለት ነው ይህም ተመሳሳይ ነገር ነው እዛ ቦታ ላይ አይወጡም የሚወጡባቸው ወራቶች አሉና ያለን ዝርዝር የሚፈቀድ የተወሰነ ከዛ ኤሪያ የሚወጡበት አሽሁሩል ሑሩም አለ በዛ ጊዜ ብቻ ነው እንዲወጡ የሚፈቀድላቸው وقطعت عنهم الميرة والمادة እህል ጭኖ የሚመጡት ግመሎች ወደ እነሱ እንዳይሄዱ ቆረጧቸው ምንም አይነት አስቤዛ ለኑሮ የሚያስፈልግ መሰረታዊ የሆነ ነገር ተቆረጠባቸው فلم يكن المشركون يتركون طعاما يدخل مكة ولا بيعا إلا بادروه فاشتروه مكة ميقبان بهون يقاطعمي ወደ እነዚህ ሰዎች ይሄዳል ብሎ የሚያስቡትን
እህል ቀድሞ በውድ ዋጋ ሰብስቦ ይገዛሉ። ከነሱ ጋር የሆነ ግንኙነት ያለው ሰው ወይም እነሱም በሆነ ሰው በኩል ገዝቶ እህል ያገኛሉ፣ ይህን ነገር ይቋቋማሉ ብሎ ስላሰቡ ቀድሞ መካ የሚገባን በእያንዳንዱ ኬላ ላይ ይጠብቃሉ። የሚገባን እህል በሙሉ ቀድሞ ይገዛሉ። ሐታ በለገሁም ልጅሃድ ሰዎቹ በጣም ስቃይ መከራ ደረሰባቸው። ወልተጀኡ ተርቦ ምን እስክር የሆኑ ድረስ ወደ ምን ድረስ ነው የሄዱት? ኢላ አክሊል አውራቂ ወልጅሉድ። አንዳንድ እዛ አካባቢ የበረሃ ዛፎች አሉ እንደ ስድር አይነት የመሳሰሉ ቅጠሎችንና የእንስሳትን ቆዳ መብላት ነው የጀመሩት። يقول أبو نعيم في حلية الأولياء يقول أن سعد بن أبي وقاص يقول خرجت يوما لقضاء حاجتي سعد بن أبي وقاص عندك من الآن لشنت وطاሁኝ አለ። ያው እዛ እንደዚህ መብራት ምናምን ሽንት ቤት ምናምን ለሜዳ ላይ ወጣ ብሎ ከሰው ዞር ብሎ ይሸናል። ለሽንት ወጣሁኝና ሽንቴን መሽናት ሲጀምር የሆነ ነገር ላይ የሆነ የሚያንቆረቁር ነገር ድምጽ ሰማሁኝ። ሽንቱን ሲሸና የሆነ አንድ ነገር ላይ መሬት ላይ ወይም ድንጋይ ላይ ወይ አፈር ላይ ሳይሆን የሆነ ነገር ላይ እያረፈ እንደሆነ ተሰማኝ አለ። ዞር አደረኩኝና በዳበሳ አነሳሁኝ። ብርሃን ወዳለበት ሳመጣ የግመል ቆዳ ነው። ከዛ በኋላ አጠብኩት። ሽንቱን የሸናበትን ነው። አስቡት ነገሩ ምን ያክል ምን ደረጃ እንደደረሰ። ከዛ በኋላ አጠብኩት፣ ቆራረጥኩት፣ ውሃ ውስጥ ጨመርኩት፣ በላሁት፣ ውሃ ጠጣሁበት። በዛ 3 ቀን አሳለፍኩኛል። ምንም ሳይመገቡ 3 ቀን በዛቸው። እዚህ ደረጃ ነው የደረሱት ማለት ነው። ወካነ ይስመዑ ይሰማ ነበር من وراء الشعب أصوات نسائهم وصبيانهم يتضاغون من الجوع كذيك شلقوا بستجربة قوموا سوي سمال من يسعناتنا يسيتوچن ጩኸት ከራብ የተነሳ ራብን ጠማን የሚል ድምጽ ይሰማል። وكان لا يصل إليهم شيء إلا سرا ምንም አይደርሳቸውም በድብቅ አንዳንድ ነገር እናያለን። አንዳንድ ሰዎች በሆነ ሰው በኩል አድርጎ በድብቅ በሌሊት በሆነ ነገር አድርጎ የሚያሸልኩ ትንሽ ሰብአዊነት ያላቸው ሰዎች ከብዷቸው ከነዛ የተደበቁ የሚያስገቡላቸው ሰዎች አሉ። ከዛ ውጪ ሌላ ኦፊሻሊ ወይም በግልጽ የሚገባላቸው አንድም ነገር የለም። وكانوا لا يخرجون من الشعب ከዛ ቦታ መውጣት የማይፈቀድላቸውም መች ካልሆነ በስተቀር لاشتراء الحوائج إلا في الأشهر الحرم። እነዚህ ጦርነት በጃሂልያ ዘመን ጦርነት የሚከለከልባቸው 4 ወራቶች አሉ አይደል? منها إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم 4 ወራቶች ጥብቅ ወራቶች አሉ። ግልጽ ነው አይደል? ሸዋል፣ ذوالقعدة ذو الحجة محرم ከዛ ሰፈር ረጀብ። እነዚህ 4 ወራቶች 3ቱ ተከታታይ ናቸው። አንዱ ለብቻ ነው ያለው። አሽሁሩል ሑሩምን ራሱ ምን ያደርጋሉ? እነሱ ለመቅጣት ለማሰቃየት ስሉ ያራዝሙታል፣ ይቀያይሩታል። ለምሳሌ ዙልቂዕዳ የነበረን ከዙልጃ አድርገን ዙልጃ ሙሐረም ከዛ በኋላ ለምን ሰፈር አናደርግም? አላህ ለዚህ ነው ኢነማ ነሲኡ ዚያደቱን ፊል ኩፍሪ ዩضሉ ቢሂ አለዚነ ከፈሩ ዩሕሉነሁ ዓመን ويحرمونه عاما ليواطئوا عدة ما حرم الله። شيفت ነው የሚያደርጉት ለነሱ በሚመች መልኩ ማለት ነው። አላህ Subhanahu Wa Ta'ala ለዛ ነው ያወገዛቸው። በዛን ሰዓት እንጂ አይወጡም ማለት ነው። አስቡ በአመት ውስጥ በእነዚህ ወራቶች ውስጥ ነው የሚወጡት።
وكانوا يشترون من العير التي ترد مكة من خارجها كمكة وجي ከሚመጡ ነጋዴዎች እንጂ መካ ውስጥ ያለው ሰው አንድ ማይሸጥላቸው በዛን ቀናትን በዛን ወራት ውስጥ ማለት ነው ولكن أهل مكة كانوا يزيدون عليهم في السلعة قيمتها حتى لا يستطيعوا شراءها ያምኑ ግን የመካ ሰዎች ምን ያረጉባቸዋል በነዛ ወራትም ለመግዛት በሚወጡበት ሰዓት ላይ ኦሬዲ ቢዝነስ የለም ስራ የለም የሁሉ ወር እዛ ታቀቦ ተቀምጠዋል በሚወጡበት ሰዓት ላይ ብዙ አህዋል ተቀያይሯል ያምኑ ግን ምን ያረጋሉ ዋጋ ጨምሮ ይጫረቱባቸዋል ቀድሞ ሐክር ያረጋሉ ማለት ይሰበስባሉ እነሱ እንዳይገዙ ያደርጓቸዋል ግን አንዳንድ ሐቅል ያላቸው አእምሯቸው ይህን ጉዳይ ያልተቀበላቸው ሰዎች አሉ ከነዛ ውስጥ አንዱ ሐኪም ኢብኑ ሒዛም የሚባል ሰው አለ ኸዲጃ የረሱል አለይሂ ሰላቱ ወሰላም ባልተቤት ለሐኪም ኢብኑ ሒዛም አክስቱ ነች የአባቱ እህት ነች ሐኪም ኢብኑ ሒዛም ምን ያደርጋል ስንዴ ደብቆ ለኸዲጃ ያደርስ ነበር እሷ ጋር ከደረሰ በኋላ ደግሞ እሷ ዙሪያዋ ላሉ ሰዎች ደግሞ በጣም ለተራቡ ለተጎዱ በረሃብ ለአደጋ የተጋለጡ ሰዎችን እየመረጡ ለነሱ ያዳርሷቸዋል ተደብቆ ለሊት ይሄን በሚያደርግበት ሰዓት ላይ አንድ ቀን ተያዘ መንገድ ላይ وقد تعرض له مرة أبو جهل فتعلق به ليمنعه ያዘው ቃል ኪዳናችንን አፍርሰህ ለነዚህ ወንጀለኞች አፈንጋጮች እንዴት ነው እህል የምታስገባላችሁ አንተ ብሎ ያዘው ይሄኛውም ቀላል ሰው አይደለም ማን አንተ መሞት የለባቸውም ዞርበል ተያያዙ ማለት ነው فتدخل بينهم أبو البختري የሚባል ሰው በመካከላቸው መሃላቸው ገባ ومكنه من حمل القمح إلى عمته تو أنت سبعونة የለህም ምን አለበት ይሰው ለአክስቱ ቢወስድ ብሎት ገላግሎት አቡ ጃህልን ይዞ ሂድ አንተ ብሎ ለቀቀው ማለት ነው በዚህ አይነት ሁኔታ አንዳንዶቹ በሌሊት ብብታቸው ስራ አድርጎ በልብሳቸው ተጠቅልሎ አንዳንዴ ደግሞ እና አቡል ቡኽተሪ ምን ያደርጋሉ እህል ጭና የመጣችን ግመል በሌሊት ወደዛይ ያባሯታል ሰውላ በተኛበት ሰዓት ምክንያቱም ቢያዝም ሰው እንዳይያዝ ግመሊቷ ትያዛለች ከዛ ግመሊቷ እዛ ሄዳ ትገባለች ሰዎች ከየት እንደመጣች እንዴት እንደመጣች ስለሚያውቁ ወዲያው አራግፎ ያው እህሉን አብስሎ ይጠቀማሉ ማለት ነው እና በዚህ ደረጃ በጣም ተሰቃዩ ብዙ ስቃይ ብዙ መከራ ነው የደረሰባቸው ይህ ብቻ አይደለም እዛ ቦታ ላይ ሌላም ፈተና አለ ነብዩን አለይሂ ሰላቱ ወሰላም ለመግደል ሴራው ቀን ተቀን ነው ሚሸረበው ምክንያቱም ነብዩን አሰላም መግደል መንገዱን ያሳጥረላቸዋል ዋናው ዓላማም ይሄ ነው እንዳይገድሏቸው እንቅፋት የሆኑባቸው በኑ ሃሽምና በኑ ሙጠሊብ ስለሆኑ ነይ ሰዎች ከተሰራቡ ሲቸገሩ እቺም ሰው ልጁ በረሃብ ሲንከባለልበት ሚስቱ በረሃብ ስትጠውልግበት አይችልም የሚል ሐሳብ ያላቸው በዚህ ስናሰቃያቸው አይ ሁላችንም ከምንሞት መሐመድን እናስረክብ ለአንድ ሰው ብለው ይሄ ሁሉ ሰው ማለቅ የለበትም እነዚህ ህፃናት መራብ የለባቸውም እነዚህ ሴቶች ማለቅ የለባቸውም ብሎ በኑ ሃሽምና በኑ ሙጠሊብ ነብዩን እንዲያስረክቧቸው ነው ይጫና ማለት ነው በዚህ ብቻም አይደለም ሌላ ሴራቸው ነብዩን ሰለላሁ ለመግደልም ሰላዮችን መሃላቸው ያስገቡ ነበር ይሄ ምንድነው የሚባሉት በዚህ በማፊያ ቋንቋ ኪለርስ አሳሲን ገዳይ ማለት ነው ገዳይ ያስገባሉ አቡ ጣሊብ ይሄንን መረጃ ቀድሞ ስላገኙ ምን አደረጉ وكان ابو طالب يخاف على رسول الله صلى الله عليه وسلم እተኛበት ይሄንን ሰው ሊገሉት ይችላሉ የሚል ስጋት አደረባቸው አቡ ጣሊብ ከዛ ምን ያደርጉ ነበር فكان إذا أخذ الناس مضاجعهم يأمر رسول الله صلى الله عليه وسلم أن يضطجع على فراشه حتى يرى ذلك من أراد اغتياله
ሰውላ ሲተኛ ሙሐመድ ና ፍራሽ ላይ ተኛ ግልጽ ነው አይደል ማደሪያ ቦታ ላይ ሂድና ተኛ ብሎ ያስተኛቸዋል ለግድያ የመጡ ሰላዮችና ኪለሮች ገዳዮች በቃ ፍራሹ ላይ ተኝተዋል ሰውላ ሲተኛ ማንንም በማይን ሰዓት ሂደን እንገላለን ብሎ በሚያስቡበት ሰዓት ላይ እዛው ቦታ ነው ብሎ እንዲያስቡ ለማድረግ ነው ይሄንን ያደረጉት እሳቸውን እንዲያደርጉ ሰውላ ከተኛ እሳቸውን እዛ ካስተኙ በኋላ فإذا نام الناس أمر أحد بنيه أو إخوانه أو بني عمه በተለያየ ቀን አንድ ቀን ልጃቸውን ያረጉና ሰውላ ከተኛ በኋላ ሂድ አንተ መሐመድ ፍራሽ ላይ ተኛ ያገዳይ እዛ ቦታ ላይ ማንን ነው ቀድም አይቶ የሄደው ያሰላይ መሐመድ ነው አይደል እሳቸው ነው አይደል ከዛ ቦታ ላይ ተኛ ብሏቸዋል ሰውላ ከተኛ በኋላ ይቀሰቀሱትና ልጃቸውን አንድ ቀን ልጃቸውን ያስተኛሉ ሌላ ቀን ደግሞ ወንድሞቻቸውን ሌላ ቀን ደግሞ ያጎቶቻቸው ልጆች እየቀያየሩ በነብዩ አለይሂ ሰላም ቦታ ላይ ያስተኛቸዋል አስቡት ይሄ ምን ያክል ከባድ መስዋዕትነት እንደሚጠይቅ ማለት ነው ይሄ ሰው እኮ ነብዩን አለይሂ ሰላም ለመግደል የመጣ ሰው ይሄን ሰው ይገለዋል ማለት ነው ገና ወደፊት እንደምናይ ለክ ረሱላህ ሰለላሁ ዐለይሂ ወሰለም ለሂጅራ ሲወጡ ፍራሻቸው ላይ አሊ ኢብኑ አቢ ጣሊብ ነው አይደል ያስተኝቶ ሄዱት እንደዛው ማለት ነው አቡ ጣሊብም ይሄንን ስትራቴጂ ነው የተጠቀሙት